everything is energy. ሰው ኢነርጂ ነው፣ እንስሳ ኢነርጂ ናቸው፣ አየር ኢነርጂ ነው፣ ሌሎች ነገሮች ሁሉ ኢነርጂ ናቸው። the whole universe is energy. ከዩኒቨርስ ውስጥ ምናልባት የተለያዩ ጋላክሲዎች አሉ። ሚልክ ዌይ ጋላክሲ የሚባል ውስጥ ነው ያለን ብለው ሚልክ ዌይ ሆነ ሻይ ዌይ ሆነ ችግር የለውም ያለንበት ጋላክሲ it's energy። እሱ ምንድነው? ኢነርጂ ነው። ስለዚህ ሌሎችም ጋላክሲዎች እንደዚሁ ምንድናቸው? ኢነርጂ ናቸው። በዛ ውስጥ ፕላኔቶች አሉ። ከፕላኔቶች መካከል መሬትን ብንወስድ መሬትም ምንድነች? ኢነርጂ ነች። በመሬት ውስጥ ደግሞ ምን አሉ? ህይወት ያላቸው እና ህይወት የሌላቸው ነገሮች አሉ። ሰዎች አሉ፣ እንስሳት አሉ፣ እጽዋት አሉ። የመጨረሻው ህይወት ያላት ነገር የምትባለው ህዋስ ነች አይደል? ሴል ነው። ስለዚህ ሴል የመጨረሻው ህይወት ያለው ነገር ነው ካልን እሱ ብሬክዳውን በሚደረግበት ጊዜ ሴሎቻችንን ብሬክዳውን ብናደርግ፣ አየርን ብሬክዳውን ብናደርግ፣ አፈርን ብሬክዳውን ብናደርግ፣ ለምሳሌ የሰውም እንስሳም ውስጥ አንድ ነገር እናገኛለን፣ አይረን አይደለ? ሴል ብሬክዳውን ሲደረግ አይረን ሰው ውስጥም አለ። አይረን ሲባል ሌላ ነገር እንዳይመስላችሁ፣ አይረን አንሶኛል ሰው ብረት ማለት ነው። ስለዚህ ብረት አይረን ነው። ሃይድሮጅን፣ ሂሊየም፣ ኦክሲጅን ምናምን እየተባለ ፔሪዮዲክ ቴብል ላይ ሁሉም አተሞች አየር ሊሆን ይችላል፣ የአየር አተም ሊሆን ይችላል፣ ወይም ሊኩዊድ ሊሆን ይችላል፣ የፈሳሽ ወይንም ደግሞ የጠጣር ነገር ማለት ነው። የአይረንን ለምሳሌ ብንወስድ ነምበር ኦፍ ፕሮቶን፣ ነምበር ኦፍ ኒውትሮን እና ነምበር ኦፍ ኤሌክትሮን ቁጥር አለው አይደል? ይሄን ያክል ይሄን ያክል። ኦክሲጅንንም ስትወስዱ እንደዚሁ ነው አይደል? ሂሊየምንም ስትወስዱ እንደዚሁ ነው፣ አየር የሆኑትን ማለት ነው። ጎልድንም ወርቅንም ስትወስዱ ምን አለው? ነምበር ኦፍ ፕሮቶን፣ ነምበር ኦፍ ኒውትሮን፣ ነምበር ኦፍ ኤሌክትሮን ይሄን ያክል ነው። ነምበር ኦፍ ፕሮቶን፣ ኒውትሮን፣ ኤሌክትሮን በሆነ ማሽን መለየት ብትችሉ ኦክሲጅን የነበረው ምን ማድረግ ይቻላል? ጎልድ ማድረግ ይቻላል፣ ወርቅ ማድረግ ይቻላል። ወርቅን እዚህ ጋር ካለው አየር ላይ ፕሮቶን፣ ኒውትሮን፣ ኤሌክትሮንን ማሽን መፍጠር ብትችሉ እዚህ ቤት ያላችሁ ሰዎች እዚህ አየር ላይ ምን አለ? ወርቅ አለ ማለት ነው። the only thing ይሄንን form of energy atom ወደ ወርቅ ለመቀየር we need a device። ግልጽ ነው፣ ዲቫይስ ያስፈልገናል። የኔና የናንተንም ህይወት እዚህ ጋር ያሉትን ድሪሞቻችንን፣ ጎሎቻችንን ወዘተርፈ ወደ ቁስ ለመቀየር we need a device። ያ ዲቫይስ ደግሞ ማይንድ ይባላል። ማይንዳችን እንዴት እንደሚሰራ ካወቅን መጠቀም እንችላለን ሲባል ወዲያው ነው አፕላይ ያደረኩት። ላብራቶሪ ሞከርኩኝ፣ ከዛ ለብዙ ሰዎች ሼር አደረኩ። ብዙ ሰዎች ተጠቅመውበታል። ሪሌሽንሺፕ ሜንቴን ማድረግ ትችላላችሁ፣ ፋይናንሻል ችግሮቻችሁን መፍታት ትችላላችሁ፣ ፋሚሊ ቢልድ ማድረግ ትችላላችሁ፣ ስፒሪቹዋል ማንነታችሁን በጣም ኢምፕሩቭ ማድረግ ትችላላችሁ። በትግል ሳይሆን ዲቫይሱ ላይ በመስራት ማለት ነው። ስለዚህ የመጨረሻው ኤሌመንት ማን ነው? ፔሪዮዲክ ቴብል ላይ የምናየው እንግዲህ ለውጦችን ለማምጣት ከፈለግን ፕሮቶን፣ ኒውትሮን፣ ኤሌክትሮን መቀየር ነው እንዳልነው። ፕሮቶን፣ ኒውትሮን፣ ኤሌክትሮን እስከ 1924 በአውሮፓውያን አቆጣጠር ድረስ ኒውቶኒያን የምንለው አተም ነበር። ኒውቶኒያን አተም ማለት ኒውክለስ አለው፣ ኒውክለሱ ላይ ፕሮቶንና ኒውትሮን አለ፣ ከዛ በኋላ ኤሌክትሮንስ አሉ። በጣም በሚገርም ሁኔታ ከዛ በኋላ ግን የተገኘው ኳንተም አተም ነው። ኳንተም ያ ማለት ቁስ ነው ተብሎ የነበረው በጣም በቼክ ሲያደርጉ ኤሌክትሮንስ ኢነርጂ ይሆናሉ፣ ማተር ይሆናሉ። ኢነርጂ ማተር ማለት ቁስ ይሆናሉ፣ ከተወሰነ ጊዜ በኋላ ደግሞ ባጭሩ መንፈስ ይሆናሉ። ስለዚህ ዴቭ በላብራቶሪ ቼክ ሲያደርገው አንድን አተም ኤሌክትሮኖቹ ቁስ የሚሆኑበትና ኢነርጂ የሚሆኑበት ቁስ የሚሆኑበትና ኢነርጂ እየተሽከረከሩ ማለት ነው የሚሆኑበት ሬት አንደኛ ዴቭ ደስ ብሎት ሲሆን እና ሲከፋው ይለያያል። ዴቭ ያየውን ደግሞ እኔ ሳይ ይለያያል፣ ሌሎቻችንም ስናይ ይለያያል። ስለዚህ በዚች ደቂቃ በስቴት ኦፍ ማይንዶቻችሁ መሰረት እናንተ ቦዲያችሁ እንዳለ አተም ነው ማለት ነው አይደል? ቦዲያችሁ እንዳለ አተም ነው፣ የኔም አተም ነው። ስለዚህ በስቴት ኦፍ ማይንዳችሁ ሁኔታ ውስጥ ኦብዘርቭ የምታረጉት ህይወትን ሊሆን ይችላል፣ ራሳችሁ ሊሆን ይችላል፣ ይሄን ስልጠና ሊሆን ይችላል ወዘተርፈ በእያንዳንዷ ሰከንድ ውስጥ ኤሌክትሮኖቻችሁ ላይ፣ እናንተም ላይ፣ አየሩም ላይ፣ ዙሪያችሁም ላይ ተጽዕኖ እየፈጠራችሁ ነው። ስለዚህ በጭንቀት ውስጥ በምትሆኑበት ጊዜ ኤሌክትሮኖቹን ጭንቀት እንዴት ማኒፌስት እንደሚያደርግ ባላውቅም የጭንቀት ማኒፌስቴሽን እንዲያመጡ እያደረጋችሁ ነው ማለት ነው። ኤሌክትሮኖቹ ማለት ኤቭሪቲንግ አራውንድ ዩ ነው። ስለዚህ ጭንቀትን የሚያመጡ ሰዎች፣ ሁኔታዎች፣ ክስተቶች፣ ዜናዎች፣ ሚዲያዎች፣ እቃዎች፣ ቁሶች ታገኛላችሁ ዙሪያችሁ እንዳለ።
በቃ ህይወቴ እኔ እንደዚህ ነው ትላላችሁ። እንደዛ አይደለም። እንደዛ እንዲሆን ግን እያረጋችሁ ነው። ባለማወቅም በማወቅም ሊሆን ይችላል። ስለዚህ everything is energy። የመጨረሻው የተገኘው አተም or ደግሞ አሁን ላይ ያለው the quantum atom it's energy ኃይል። እንዴት አድርገን ነው ማይንዳችንን ክሪቲካል ማይንድ አልፈን ሰብኮንሺየስ ማይንድን ፕሮግራምና ሳይንስ ነው የምናወራው ማለት ነው። ሰዎች እናታችን ማህፀን ውስጥ ሆነን በሶስተኛው ወር ጀምሮ ከሶስተኛው ወር ጀምሮ ሰብኮንሺየስ ማይንድ ዴቨሎፕ አድርገናል or ማይንድ ዴቨሎፕ ማድረግ ጀምረናል። 4 ማይንዶችን ለዚህ ስልጠና ፐርፐዝ እናያለን። 4 የህሊና ክፍሎችን። የመጀመሪያው ክፍል ፕሪሚቲቭ ማይንድ የምንለው ነው። ፕሪሚቲቭ ማይንድ ማለት ፋይት ኤንድ ፍላይት ሜካኒዝም ያለበት ነው፣ መጋፈጥ ወይም ማምለጥ። ስለዚህ ፕሪሚቲቭ ማይንድ ህፃን ልጅ እንደተወለደ ካያችሁ ይሄ አለው፣ ሁላችንም አለን። እንግዲህ ሆስፒታል ብዙ ስለሚሄድ ልጆቻችን ከተወለዱ በኋላ ፔዲያትሪሻኖች ይመጣሉ። ከዛ ልጁን ልብ ምት ምናምን ሳምፕል ደም ከእግር ጣት ላይ ይወስዳሉ። ከዛ በጀርባው እንደዚህ ያስተኙትና ለቀቅ ያረጉታል። ልጁን ለቀቅ ሲያረጉት ጀርክ ያረጋል እጅና እግር which is heighten ይፈራል ማለት ነው። ኦኬ ፕሪሚቲቭ ማይንድ ይሰራል፣ ሪዝነብሊ ጭንቅላቱ ይሰራል ማለት ነው። እና ሁላችንም በዛ ውስጥ አልፈናል። so you are lucky አይደል? ስንወለድ የሚሰራ ተሰጥቶናል። ይሄ ፕሪሚቲቭ ማይንድ ፋይት ኤንድ ፍላይት ሜካኒዝም ነው። ይሄ የተሰጠን በህይወት እንድንቆይ ነው። በህይወት እንድንቆይ የከፍታ ፍርሃት ተሰጥቶናል፣ ሪል ፍርሃት ነው። የከፍተኛ ድምጽ ፍርሃት ተሰጥቶናል፣ ሪል ፍርሃት ነው። ለምን? ህይወታችንን ማቆየት ማምለጥ ወይም መጋፈጥ እንድንችል ማለት ነው። የሚቀጥለው የተሰጠን አሁን እናታችን ሆድ ካለንበት ጊዜ ጀምሮ ከሶስተኛው ወር ጀምሮ ሰብኮንሺየስ ማይንድ የምንለው ነው። ይሄን ነው እንግዲህ በደንብ ማወቅ ያለብን። ሰብኮንሺየስ ማይንድ የምንለው ፖዚቲቭ እና ኔጌቲቭ አሶሲዬሽንስ በስሜት ዋሶቻችን በመናየው በመናሸተው በመንቀምሰውና በመንዳሰሰው ተቀምጧል። ሰብኮንሺየስ ማይንድ ፕሮግራም ቀረጻ አሁን የተለያዩ ካሜራዎች እንደሚቀርጹት ማለት ነው። ካሜራዎቹ ሲቀርጹ ምንድነው የሚሆነው? ፖዚቲቭ ይሁን እናገረው ኔጌቲቭ ይሁን ዲሊት ያደርጋሉ አያረጉም አይደል? እንዳለ ሪከርድ አድርገው ነው የሚያስገቡት። ስለዚህ ሪከርድ አድርጎ ያስገባል። የኔና የናንተ ማይንድ እናታችን ሆድ ውስጥ ሆነን ጭምር ድምጽ እንሰማለን። ስለዚህ ለልጆች የተለያየ ቃል ተብሏቸዋል። እኔና እናንተም በመናድግበት ጊዜ ይሄ ጀግና ነው፣ ይሄ ፈሪ ነው፣ ይሄ ሰነፍ ነው፣ ይሄ የተለያየ ስም ተሰጥቶናል። ወላጆች ቢያውቁ በልጅነት ፕሮግራም ያደርጉ ነበር ልጆችን ማለት ነው። እና ብዙ ውጤት እንደመጡ ማድረግ ይቻላል። ስለዚህ በዚህ ጊዜ ፖዚቲቭ እና ኔጌቲቭ አሶሲዬሽንስ እኛ ጋር አሉ። ለምሳሌ አልችልም የሚል ሊሆን ይችላል ኦር ድህነት ሊሆን ይችላል። ደጋግሞ ማየት ብቻውን ምን ያደርጋል? ደሃ ያደርጋል። ድህነትን ደጋግሞ ማየት በብዛት ነው በፕሮግራሚንግ ካልቀየር ነው። በቤት ውስጥ ግጭት ያየ ሰው ምናልባት ትዳር ውስጥ ያላችሁ ሰዎች ካላችሁ እኔማ እንደዚህ አልጋጭም እኔማ እንደዚህ አላደርግም ብላችሁ ትዳር ውስጥ ገቡና በሆነ ቀን ራሳችሁን እዛ ታገኙታላችሁ። ደገምኩት እኔ ነው የምትሉት። ለምን? ኮንሺየስሊ አትፈልጉትም፣ ሰብኮንሺየስሊ ትፈልጉታላችሁ። ሰብኮንሺየስ ማይንድ የምንለው ይሄ ነው። በድግግሞች እነዚህ የተደጋገሙ ሰብኮንሺየስ ማይንዳችን ውስጥ ያሉ ሪፒትድ የሆኑ ነገሮች ምን ይባላሉ? ኖውንስ ይባላሉ። ፕሮግራሚንግ ኖውንስ ማለት የተቀረጹ የተቀመጡ የተወቀሩ የህሊና ውቅር ማለት ነው። እነዚህ ኖውንስ የምንላቸው it is your motivations የናንተ ሞቲቬሽን እሱ ነው። ጭቅጭቅን ያያደገ ህፃን ልጅ ኮንሺየስሊ ሲያድግ ጭቅጭቅ አልፈልግም ይላል። ነገር ግን ምንድነው የሚያደርገው? ከጓደኞቹ ከስራ ባልደረቦቹም ጋር ይጨቃጨቅ። እኔ ለመጨቃጨቅ ብዬ አይደለም። እንደውም ሲጀምር መጨቃጨቅ አልፈልግም። ምንድነው ችግር? መጨቃጨቅ አልፈልግም። ምን ያረኩ ነው? ፖዚቲቭም ይሁን ኔጌቲቭ ነው። እሺ ኔጌቲቭ ማለት እናንተ የማትፈልጉት ማለት አይደለም። ፖዚቲቭ ማለት የምትፈልጉት ማለት አይደለም። አሉታዊ ዕውቀቶች። ለዚህ ነው ለህፃናት ፓረንታል ጋይድ PG-13 አይደል? PG ምናምን እየተባለ ያለው ህፃናት ማየት የለባቸው። ናው ሞቲቬሽኖቻችን ምን ይሆናሉ? ኢንተርናል ሞቲቬሽናችን ኖኖቹ ናቸው። ጥሩም ይሁኑ መጥፎም ይሁኑ ኖኖቹ ኢንተርናል። ካን ዩ ኢማጂን? ድህነት ኢንተርናል ሞቲቬሽናችን ይሆናል። ማርፈድ ኢንተርናል ሞቲቬሽናችን ይሆናል። መጽሐፍ አለማንበብ ኢንተርናል ሞቲቬሽናችን ይሆናል። ስፖርት አለመስራት ኢንተርናል ሞቲቬሽን ይሆናል። መጥላት ኢንተርናል ሞቲቬሽን ይሆናል። ተስፋ መቁረጥ ኢንተርናል ሞቲቬሽን ይሆናል። so that is your pleasure። የሰብኮንሺየስ ማይንድ ፕሌዠሩ
ኢምፕረስ የተደረገበትን ፖዚቲቭም ኔጌቲቭም ኢነርጂ ነው ኤቭሪቲንግ ብለናል ኢንክሉዲንግ ፕሮግራሚንግ ኢነርጂው ቫይብሬሽን ነው ቫይብሬሽኑ ተመሳሳይ ቫይብሬሽንን የሚያመጡ ሰዎች ያመጣልናል ፕሌዠራችሁ የሚሆነው ሰብኮንሺየስ ማይንድ ውስጥ የተቀመጠው ፕሮግራሚንግ ነው 88% የሚሆነው ፓወራችን ያለው የት ነው ሰብኮንሺየስ ማይንድ ውስጥ ነው ከ0 እስከ 8 ዓመት ድረስ ህፃናት primitive mind እና subconscious mind ነው they don't have critical mind they don't have conscious mind subconscious mind ለምን ተሰጠን ሲባል በህይወት እንድንቆይ እንዴት አካባቢውን ሪከርድ አድርገን እንዲነው ቋንቋው እንዲነው እርምጃው እንዲነው የሚደረገው እንዲ including ድህነት እንዲህ ነው የምትኖረው including ውሸትን ግልጽ ነው ውሸትን ጨምሮ ባለማወቅ ሊሆን ይችላል ውሸት እንዲህ ነው የሚባለው ተብሎ ፕሮግራም ስለዚህ ይህ ብቻ ቢሰጠን ኖሮ ህሊና ፈጣሪ የሰራን አሰራር ይገርማል ይህ ብቻ ቢሆን ኖሮ ይሰጠን ፋይት ኤንድ ፍላይት እንችላለን ማምለጥ መጋፈጥ እንችላለን አካባቢያችንን መምሰል እንችላለን ራሳችንን መሆን አንችልም ስለዚህ ከእድሜ 12 እስከ 13 ድረስ ሌላ ህሊና ተሰጥቶናል ሰብኮንሺየስ ማይንዳችን ውስጥ የሌለውን ነገር ምን ይባላል unknowns our dreams are unknowns ለሰብኮንሺየስ ማይንዳችን unknown ናቸው our dreams are emotional pain hello የምትፈልጉት የምታልሙት ድርጅት ልትከፍቱ የምታልሙት ድርጅት ለሰብኮንሺየስ ማይንድ ምንድነው ህመም ነው ግን ህመሙን በምንድነው የሚገፋባችሁ መሰላችሁ ልትጀምሩ ወረቀት ላይ ከዴቭ ጋር ስልጠና ወስዳችሁ ኦርጋናይዝድ ሆናችሁ ልትጀምሩ ስትሉ ግን ኢትዮጵያ ውስጥ አሁን በቃ እንትን ተከለከለ ክፍለ ከተማ ምን ተብሏል ንግድ ፍቃድ ለምጭው 3 ወር አንሰጥም ብለው ስለዚህ ኢሞሽናል ምንድነው ፔን ነው ድሪሞቻችሁ subconscious mind ምን ያደርጋል ሬዚስት በበቂ ምክንያት ሬዚስት አያውቀውም ዳን ቫይብሬሽን ኢትስ ኢነርጂ ድሪም ካራችሁ you think ስታዩ ደስ ይላችኋል አይደል ዋው this is my dream car ትላላችሁ subconsciously ግን ይቻላል ብለ ነው ይሄ ነገር your dreams are emotional pain ምን ማድረግ ነው እኛ ቤት ስራ emotional pleasure ማድረግ ዛሬ የምናየው እሱ 88% የሚሆነው ፓወራችሁ ያለው subconscious mind ውስጥ ነው ያለው መጠቀም ስለሚያስፈልገን ማለት ክሪቲካል ማይንድ ከ8 እስከ 12 ድረስ ከ12 በኋላ ልጆች ምን ይባላል ነው ቲኔጀርስ አይደል የሚቀጥለው ከ13 እስከ 18 ዓመት ድረስ ደግሞ የተሰጠን ኮንሺየስ ማይንድ ነው ኮንሺየስ ማይንድ ንቁ ህሊና የምንለው ማለት ነው እዚህ ላይ እንደምታዩት 12% ፓወር አለው ከ12 እስከ 17 ዓመት ድረስ ዴቨሎፕ እናደርጋለን የሰው ልጅ እኮ ተወልዶ ውጭም ገና እንደተረገዘ ነው እየተገነባ ለዚህ ነው ቀበሌው የሚያውቃችሁ መቼ ላይ ነው መታወቂያ ማውጣት 18 ላይ ለምን አላለክም ማለት ነው ከዛ በፊት የሆነ ሌላ ህሊና ያለው ሰው አንተን ይመራል እንጂ አንተ ገና ነህ ከዛስ እዛ ውስጥ ያለን ምንድነው ዊል ፈቃድ አሁን ሰው ሆነ ፈቃድ ዊል የሚቀጥለው ሎጂክ አመክንዮ የምንለው ማመዛዘን ቾይስ መምረጥ ስለዚህ ተሟላን ይባላል ስለዚህ አሁን በፈቃዳችሁ ምን ማድረግ ትችላላችሁ ህይወትን በዚህ መስመር መምራት በዚህ መስመር which is ህልምን ስታስቀምጡ እንደዚህ ወደ ግራ ይሄድ የነበረውን ወደ ቀኝ ድሪም አስቀምጦ መገንባት ይቻላል ህልምን አስቀምጦ ኮንሺየስሊ ብቻ ከመታገል ይልቅ ህልምን ከኮንሺየስ ማይንድ ወደ ሰብኮንሺየስ ማይንድ ውስጥ ማስገባት ያስፈልጋል that process ማይንድ ፕሮግራሚንግ እንለዋለን ግልጽ ነው እንዴት እሱን ስቴፕ ነው ማለት ነው የምናየው ስለዚህ now critical mind ግን ተዘግቷል አልተዘጋም ሰብኮንሺየስ ማይንድ ተዘግቷል ዝግ ነው ቤት በኩል ፕሮግራም ይደረጋል ኒ ፈጣሪ የሰራና አሰራር አሁንም በጣም ነው የሚገርመኝ ልክ ይሄንን ሰብኮንሺየስ ማይንድ ብላችሁ አስቧትና እዚች ጋር ያለችውን ክፍተት ኮንሺየስ ማይንድ ይሄ ሁሉ ስቴጅ ሰብኮንሺየስ ማይንድ ነው እዚች ጋር ጌት አለች በር አሁን ያላችሁበት ስቴት የአብዛኞቻችሁ ቤታ ስቴት ነው ቤታ ስቴት የምንለው አእምሮአችን 14 ሳይክል ፐር ሰከንድ ቫይብሬት ያደርጋል 14 ሳይክል ፐር ሰከንድ ልክ እየደከማችሁ ወደ እንቅልፍ በምትጠጉበት ጊዜ እንቅልፋችሁ አልመጣም ትሰማላችሁ ትለማላችሁ ያኔ ክሪቲካል ማይንድ ኦቨርሎድድ ይሆናል ስለዚህ ምን ይሆናል ክፍት ይሆናል ግልጽ ነው ክፍት በሚሆንበት ጊዜ በዛች ሰዓት አልፋ ስቴት ውስጥ ነው ያለነው ማለት አልፋ ስቴት ማለት የአእምሮአችን ሞገድ 8 ሳይክል ፐር ሰከንድ አልፋ ስቴት ውስጥ በምትሆኑበት ጊዜ which is critical mind ክፍት በሚሆንበት ጊዜ ተመልሳችሁ እድሜ 8 እድሜ 7 እድሜ 6 ላይ ሪከርዲንግ ሞድ ላይ ናችሁ ግልጽ ነው ማታ ሚዲያ ማየት አይመከርም
ስልክ ማየት አይመከርም፣ መጽሐፍ ማንበብ አይመከርም። the only thing ማታ ከመተኛታችሁ በፊት ድሪማችሁን እየደጋገማችሁ ማንበብ እስክትተኙ ድረስ። ለምን? ያኔ ኦፕን ነው። ክሪቲካል ማይንድ ክፍት ሲሆን ማታ አልፋ ስቴት ውስጥ ናችሁ። ሜዲቴት ስታደርጉ ወደ አልፋ ስቴት ውስጥ ነው የምትገቡት። ጸሎት ኢንቴንሲቭሊ ስታደርጉ ወደ አልፋ ስቴት ውስጥ ነው የምትገቡት። ጥሩ አይደለም። ሰዎች አልኮል ሲጠጡ አልፋ ስቴት ውስጥ ነው የሚገቡት። ጸሎት ወደ አልፋ ስቴት ያስገባል። አሜዚንግ። ስለዚህ በአንድ ድንጋይ ሁለት ወፍ ማድረግ ይቻላል። ናው ኮንሺየስ ማይንዳችን ውስጥ ፍላጎት አለን አይደል? ህልም ካለን you want to dash እንዲህ ማድረግ ትፈልጋላችሁ። ህልም አላችሁ፣ ድሪም ከልባችሁ ፈልጋችኋል። እሱ ሰብኮንሺየስ ማነው ክሪቲካል ማይንድ ጋር ይመጣል። መረጃ ክሪቲካል ማይንድ ከዚህ ይወስዳል፣ እዚህ ጋር ማለት ነው። ህልሜ ደጅ ነው ያለ እንዲህ አይነት ኦርጋናይዜሽን ከፍቼ ለዚህ ያክል ሰው የሥራ እድል ፈጥሬ ስትሉ እዚህ ጋር ይመጣል። አልፋ ማነው ቤታ ስቴት ላይ ሆናችሁ ከሆነ ምን ያደርጋል? ጠብቅ ይገባል። ከዛስ የምትፈልጉት የግል ድርጅት፣ ከዛስ የግል ልብስ፣ የግል ጫማ፣ የግል ጭቅጭቅ፣ የግል እጅ፣ የግል እግር፣ የግል ምንም ሌላ ነገር የለም። ከዛ ዘበኛው ይመጣና የሉም ማለት ነው። መልስ የሉም። ይሄ እንደዚህ ያሏቸው ሰውዬ የት እዚህ የሉም። እኛ ደግሞ ቤት ህግ ነው የምንተዳደር። the power of your subconscious mind የሚለው መጽሐፍ አንብቡት። the power of your subconscious mind አጥኑት እሱን መጽሐፍ። የሉ ከዛ ካልገባው ምን እናረጋለን? ትግል ማለት ነው። በ12% ጧት አላርም ሞልቼም ቢሆን ሄጂ ፕሮፖዛል እንደምንም ጽፋለሁ። ለሊቱ ሙሉ ፕሮፖዛል ይጽፋል፣ ይጀምራል፣ ይታገላል፣ የሆኑ ሰበቦች ይገጥሙታል፣ ሰበብ ናቸው። ከዛ ለነገሩ ውስጤም ደስ አላለ ብሎ በሶስተኛው ወር ያቆማል። subconscious mind is happy። ለምን? ሞቲቬሽኑን ቀጥሏል። ሞቲቬሽኑ የግል እግር፣ የግል አይን፣ የግል ጭቅጭቅና የግል ድህነት እንዲኖርህ ነው የሚያውቀው። እሱን አስቀጥሏል። ኦኬ ይሄ ስትሬንጀሩ ሄዷል። ግልጽ ነው። ጀምሮ ማቋረጥ ያለው ከኮንሺየስ ማይንድ ጋር ብቻ በመስራት ነው። ስለዚህ ምን እናረጋለን ማለት ነው? ይሄ ክፍት በሚሆንበት ጊዜ አልፋ ስቴት ውስጥ በመትሆኑበት ጊዜ ማታ ልትተኙ ስትሉ አልጋ ላይ ስትወጡ ስልክ አጠገባ፣ መኝታ ቤት አይግባ ስልክ፣ መኝታ ቤት ኤሌክትሮኒክስ ነገር አይኖር። አልጋ ላይ ስትወጡ ህልሞቻችሁ ብቻ። ስለዚህ ፕሮግራም ለማድረግ መጀመሪያ አልፋ ስቴት ውስጥ መሆን አለብን። አልፋ ስቴት ውስጥ በመትሆኑበት ጊዜ ያችን ድሪም ካርዳችሁን ይዛችሁ ስታነቡ ቀጥታ ነው የሉም የለም ዘበኛው ተኝረክ ናው ሃው እንዴት አድርጌ እቺን ማይንድ ክፍት በሚሆንበት ጊዜ ስቴፕ ባይ ስቴፕ ፕሮግራም ላድርግ። አንደኛ ስቴፕ ነምበር 1 to break through your critical mind, know what you want clearly። ዴቭ ጋር ሰልጥናችኋል፣ ጨርሳችኋል። knowing what you want clearly ጻፉት፣ በስዕል አስቀምጡት፣ ደጋግማችሁ አንብቡት፣ ጮክ በሉ፣ ተቀረጹለት፣ ሄዳችሁ ሳምፕል ቼክ አድርጉ፣ ሞክሩት ምናምን ተብሏል አይደል? አለቀ። ህልማችሁ ማመን ከፈለጋችሁ ህልማችሁን መጀመሪያ በግልጽ ህልምህ ምንድነው ሲባል ብትናርጎ መናገር፣ በግልጽ አይነቱን፣ መጠኑን፣ ስፋቱን፣ ብዛቱን፣ ከለሩን፣ ቦታውን፣ ሲሳካ ምን እንደሚሰማችሁ፣ ከነማጋ እንደምታሳኩት፣ መቼ የት እንደምታሳኩት፣ ለምን ዓላማ እንደሚውል ብትናርጋ ሊሰለቻችሁ ይችላል። አዎ እሱን ማወቅ ብቻ። know what you want clearly, knock it shall be open። አንኳኩ ይከፈታል። ህልማችሁን ካልገነባችሁ የሌላ ሰው ህልም መገንቢያ ጥሬ ዕቃ ትሆናላችሁ። ስለዚህ ከላፕቶፕ ከኮምፒውተር ጎን ለጎን መገልገያ ያደርጓቸዋል ሰዎች ማለት ነው። ስለዚህ ቼንጅ ያንን ነው። ሁለተኛ write it in simple present tense። በአሁን ጊዜ ጻፉት። አደርገዋለሁ፣ ይሳካልኛል፣ ይሆንልኛል አትበሉ። ለምን? the subconscious mind ናውን ብቻ ነው የሚያውቀው፣ ፊውቸርን አያውቅም። ይሳካልኛል ካላችሁ ጠዋት ተነስታችሁ ይሳካልኛል ስትሉ ደስ ይላል። ታዲያ በደንብ አንተ በደንብ ነው የሚሳካል። አሁን ግን አይሳካልም። ነገም ተነስታችሁ ከነጎዲያም በ2064 ስትነሱ ይሳካልኛል እኮ ይሳካላል። ሆኖልኛል ነው። ተሳክቶልኛል ስትሉም አጨብጭቦ ይቀበላል እንዳይመስላችሁ። ተሳክቶልኛል ስትሉ ደግሞ የሚለደሟል። ተሳክቶልኛል ምን መወሻሸት አስፈለገ ማለት? አልተሳካልም አይደል? አዎ ከሱን ጀምራ ከዛ ሲሳካል አይደል? አዎ ስራ ልፋ ይላል አይልም?
ስለዚህ ምንድነው ማድረግ ያለብን? ስኬት የሚል ቃል ብቻ ጻፍ። አይጋጭም። እኔ አላላችሁ እኔ ይሳካልኛል ወይም እኔ ተሳክቶልኛል። ስኬት ደስ ይላል። ድርጅት ከሆነ የምታስቡት XYZ የሚባል ካምፓኒ ከሆነ XYZ ካምፓኒ ደስ ሲል ይጋጫል አይጋጭም? ደስ ይላል። ምን ላድርግ? ደስ ይላል እኮ የኔ አይደለም። ደስ ይላል ነው ያልከው አንተን አይደለህም አይልም። ደስታ ውስጥ ስለምትሆኑ ቫይብሬት ታደርጉታላችሁ። በአተም ሌቭሎች ላይ ኤሌክትሮኖቹን you start to change። ለምን? ኢሞሽን ስለሰጣችሁ። ህልማችሁ ስሜት እስኪኖረው ድረስ አየር ላይ የተቀመጠ ዘር ነው፣ እርጥበትና አፈርን ያላገኘ። ከ1000 ዓመት በኋላ ስቲል ፖቴንሻሉ አሉ። መቼም ግን ምን አይሆንም? ማሳ ሊሆን አይችልም። ስለዚህ ያንን በሲምፕል ፕሬዘንት ፖዚቲቭ ቃል የምትፈልጉትን። አንዳንድ ሰው ድርጅት መክፈት ይፈልግና ምን ይላል? መቼም ቢሆን ድርጅት ሳይኖረኝማ አይቀርም። ድርጅት ሳይኖረኝ ማለት ድርጅት የሌላቸውን ሰዎች ሰብስቦ ድርጅት ሳይኖረኝ አይቀርም የሚል ስልጠና ነው እንጂ የሚሰጣቸው መቼም እውነትም ድርጅት አይኖረውም። ስለዚህ ፖዚቲቭ ቃላትን ብቻ እናስቀምጥ። ኤን ሃርሞኒየስ ሴንቴንስ። ምን አይነት ሴንቴንስ? ሃርሞኒየስ፣ ተስማሚ። ትግል አታስገቡ። በትግሌ ነው የማገኘው አትበሉ። ሰው ያስባል፣ ፈጣሪ ነው የሚፈጽመው። አፈጻጸሙ ላይ የታመነ ነው። እናንተ ማሰቡ ላይ የታመናችሁ። ፕሮፖዛል ስታቀርቡ፣ ለመንግስት መስሪያ ቤት ፕሮፖዛል ስታቀርቡ እንዴት ብትን ያለ ነው። ዲግሪ ለመያዝ ማስተርስ ለመያዝ ስታቀርቡ፣ የምርምር ጥናት እንዴት ብትን ያለ ነው። እና ለፈጣሪ ምን ልስጥህ ሲል ፕሮፖዛል በቃ የተሻለ ህይወት ከሰጠኝ አሪፍ ነው። እንዴት እንደዚህ አይነት በስንፍና ብትን አድርጎ ነው የምትጽፉት? ቁጭ ብላችሁ በዝርዝር write in simple present positive and harmonious፣ ተስማሚ በሆነ በትግል ሳይሆን በተስማሚ። እንደምንም ብዬ ይሳካልኛል አትበሉ። እንደምንም ምን አመጣው? ሌላው ሪከርድ ኢት ኦን ዮር ሴልፎናችሁ ላይ ኦር ኤኒ ኤሌክትሮኒክ ሚዲያዎቻችሁ ላይ ምን አድርጉ? ሪከርድ አድርጓቸው። ሶስቱ ስራዎች ቀላል ነው አይደለም? መቼ ትሰሩታላችሁ? ዛሬ መቼ ነው? አሁን አይደል? መቼ ነው የምንሰራው? አሁን እዚህ ከዚህ ቤት አልወጣም የሚል አቋም አስቀምጡ። ስቴፕ ነምበር 2 to break through your critical mind። ክሪቲካል ማይንዳችንን ምን ለማድረግ? አልፈን ወደ subconscious mind ውስጥ ለመግባት። focus on what you want consistently። በተለይ አልፋ ስቴት ውስጥ ስትሆኑ ሌላ ጊዜ አይሰራም አትበሉ። አንዳንድ ሰው ደግሞ ስልጠናን ቶሎ ዲሊት ለማድረግ ፋስት ነው። አይ ቀን በቃ ዝግ ነው ተብሏል እንዴ። በዛ ሰዓት በዚህ ህሊና የማይሆን አይቻልም አይረባም ምን ከምታስብበት ራሱን ህልሙን ብታስብ ፖዚቲቭ ኢነርጂን ተጠብቀዋለህ ወይ ነው። ፖዚቲቭም 12% እኮ ይሰራል እናንተ ኮንሺየስ ማይንድ። እና አይ 88 ይሻለኛል ተብሎ 12ቱን አጥፋው ገደል ከተተው አልተባለ። 12ቱ ዊል ነው፣ ፈቃድ ነው። በሱ ፈቃድ ነው በኋላ እንቅልፍ ሲመጣ ሲደክም ምን የምታደርገው የምትጠቀሙ። ስለዚህ ኮንሺየስሊ ኤቭሪ ዴይ ትራንስፖርት ላይ ሆናችሁ ሌላ ነገር ምን ታረጋላችሁ? ድሪም አውጥቶ ማንበብ ነው። እንደውም ሊሰለቻችሁ ይገባል። ሲሰለቻችሁ ሰብኮንሺየስ ማይንድ ፕሮግራምድ መሆን ጀምሯል ማለት ነው። ካልሰለቻችሁ ድግግሞሹ በቂ አይደለም። ማይንድ በድግግሞሽ ነው የሚሰራው። ዴይሊ ቪዥዋላይዝ፣ ማታ ቪዥዋላይዝ አድርጉ ድሪም ቦርዳችሁን። ዴይሊ የጻፋችሁትን ነገር ካርዷ ላይ የጻፋችሁትን ነገር አንድ አጀንዳ ይኖራችሁና ራይት አድርጉት። ለምን? ራይቲንግ ስክሪፕቲንግ ፕሮግራሚንግ ስለሆነ ወደ ሰብኮንሺየስ ማይንድ ዳይሬክትሊ ይገባል። ቀንም ቢሆን ብትጽፉ እሱ ምንን ይዘላል? ክሪቲካል ማይንድ ባይተኛም አልፎ ዳይሬክት ይገባል። ስክሪፕቲንግ is a very good way of programming your subconscious mind። ስለዚህ እሱን አፈርሜሽን ምናምን የምትጽፉ ሰዎች በጣም ይጠቅማል። ሞኝ ማለት ሰብኮንሺየስ ማይንድ ማለት the subconscious mind ሞኝ ነው። አትረባም በሉት እኮ ትረባለህ እኮ አያውቅም ኦፕን እስከሆነ ድረስ አይደለ? ይሄው በልጅነት የያዘው ድህነት ሞቲቬትድ ሆኖ ይኖራል። ጅላጅል ማለት ይሄ አይደለ? ስለዚህ እሱን መምሰል አለብን። ሪራይት ኪፕ ግራቲቲዩድ ጆርናል፣ ምስጋና ጻፉ። ወደ መኝታ ቤት ከመተኛታችሁ በፊት ሪከርድ ያረጋችሁታል አይደል? ቅድም ሪከርድ የተባለው እሱን ክፈቱትና ተኙ። ሌሊት ቴታ ስቴት ውስጥ ሆናላችሁ። ዴልታ ላይ ሪከርድ አትሆኑ ኦር ፕሮግራም ዳቶ ቴታ ስቴት ላይ ሪም ስቴት ይባላል። ራፒድ አይ ሙቭመንት ስቴት ላይ በምትሆኑበት ጊዜ ተኝታችኋል። ሰብኮንሺየስ ማይንድ ግን ፕሮግራምድ ይሆናል። ለዚህ ነው ሬዲዮ የተከፈተበት፣ ቴሌቪዥን የተከፈተበት፣ ሰዎች የሚያወሩበት ቦታ ላይ መተኛት የለባችሁም። ለምን? የሚያወሩት ሪም ስቴት ላይ በምትሆኑበት ጊዜ ፕሮግራም ስለሚያደርጋችሁ። ሶስተኛው ስቴፕ የምናየው to break through your critical mind accepting manifestation እንለዋለን። accepting manifestation ማለት መቀበልን
ማወቅ። ኦኬ ይሄን ሁሉ አረኩ፣ ማይንዴ ላይ ሰራው፣ ፕሮግራም አደረኩ፣ በቃ በዚህ ነው የሚሰራው የሚል ነገር ከመጣባችሁ አይደለም። ማኒፌስቴሽንን መቀበል። ለመቀበል ምን አለን? አክሽን ፕላን አውጥቶ ወደ ተግባር መግባት። ምን ብሰራ ነው? አንዳንድ ሰው ምንድነው የምሰራው ይላል። ከቆርቆር ያለው ጀምረህ ሚሊዮነር መሆን ትችላለህ፣ እዛው መቅረት ትችላለህ። ከተምረህ ሪሰርቸር ሆነ ሚሊዮነር መሆን ትችላለህ፣ እዛው መቅረት ትችላለህ። ነግደህ ሚሊዮነር መሆን ይቻላል፣ እዛው መቅረት ይቻላል። ምንድነው ልዩነቱ? መንገዱ ሳይሆን ሰብኮንሺየስ ማይንዱ። ያንን የጀመረው ሰብኮንሺየስ ማይንድ የድህነት ሜንታሊቲን ይዞ ከሆነ የጀመረው ቢጀምርም አይጨርሰውም። እንደዛው ትደግማለህ ሲባል ምን ይመስላችኋል? ብዙ ጊዜ ትንሽ የመደነዝ ነገር አይደል? ጂኒየስ ያለ መሆን ነገር ሌላ ለወጥ ያለ ማይንድ ሁሉ ጊዜ ምን ይፈልጋል? ሁሌ አዳዲስ ነገር። ቆም በልበሉት። አዳዲስ አሁን አዲስ የለ ምን የለ። ህልምን ትደግማለህ እስከ መቼ? እስኪሰለችህ። ስትኖረው ትፋታታለህ በሉት። ከናንተ ህልም በላይ የትኛው ምርጥ መጽሐፍ አለ በዚህ ምድር? የለም። ህልማችሁ ወደ መሬት ሲወርድ እኮ ራሱን ብዙ ሰዎች ይጽፉታል። ያ እንትና የስኬት ታሪክ ብለው ይጽፉት። እናንተ ህልማችሁን ኑሩት፣ ሌላ ሰው ታሪኩን ይጻፍ።